ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩክሬን ሁለት የሩሲያ ነዳጅ ማጣሪያዎች ላይ ጥቃት ማድረሷ ተሰማም። የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን አስታወቁም። ዘለንስኪ የአየር መከላከያ ሚሳኤል አቅርቦት በእጅጉ መቀነሱን ይፋ አድርጓል። የታይላንድ መከላከያ ሚኒስቴር አዲስ የጦር ቴክኖሎጂ ይፋ ማድረጉም ተሰምቷል። K-18M የተሰኘው ድሮን በስኬት እንደተሞከረም መረጃዎች ጠቁሟል። እነዚህና ሌሎች መረጃዎችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ኢራን በ2026 በ4 ወራት ውስጥ ብቻ ቢያንስ 56 ሰዎችን በሞት ቀጥታለችም ተብሏል። በኢራን ውስጥ ከመጋቢት ወር ወዲህ ከብሔራዊ ደህንነት ጋር በተያያዘ ክስ የቀረበባቸው ቢያንስ 56 ሰዎች በሞት መቀጣታቸውን የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ይፋ አድርጓል። ኮሚሽነር ቮልከር ተርክ ባወጡት ይፋዊ መግለጫ ላይ እንደተመላከተው በሞት ከተቀጡት መካከል 27ቱ በጥር ወር ላይ በመሏ ኢራን ተቀስቅሶ በርካታ ሰዎች ከተገደሉበት ህዝባዊ ተቃውሞ ጋር በተያያዘ በቁጥጥር ስር የዋሉ ናቸው ተብሏል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን በመግለጫው ላይ ኢራን ከአሜሪካና ከእስራኤል ጋር የገባችበት ጦርነት ከተጀመረ በኋላ የሚተላለፉት የሞት ቅጣት ውሳኔዎችና ግድያዎች መጠናቸው ጨምሯል ብለዋል። ኮሚሽነር ተርክ ጨምረውም የኢራን ባለስልጣናት የሞት ቅጣት ፍርድን እንዲያቆሙና በሞት መቅጣት እስከ ወዲያኛው እንዲያበቃም ጠይቋል። ነገር ግን የኢራን የፍትህ ተቋማት የበላይ ባለስልጣን በተቃውሞዎች ላይ በተሳተፉና ከአሜሪካ ጋር ጦርነት በተካሄደበት ጊዜ በተያዙ ተከሳሾች ላይ የሞት ቅጣት እንዲተላለፍና ፍርዱም በአስቸኳይ እንዲሁም ያለ ምህረት እንዲፈጸም በተደጋጋሚ ጥሪ ሲያቀርቡም ነበር። በደቡብ ሊባኖስ ቢያንስ አንድ ሊባኖሳዊና ሁለት እስራኤላውያን ወታደሮች መገደላቸው ተሰማ። ግጭቱ ያገረሸው ቤይሩት የእስራኤል ወታደሮች እንዲወጡ በመጠየቅ ላይ በምትገኝበት ወቅት ሲሆን በሊባኖስና በእስራኤል መካከል ንግግር እየተደረገ ባለበት ወሳኝ ሰዓት ላይ ነው። የተኩስ አቁም ስምምነቱን ለመተግበር ያለሙ ንግግሮች እየተደረጉ በሚገኙበት በዚህ ሰዓት በእስራኤል በኩል በተሰነዘረ ጥቃት አንድ ሰው ሲገደል፣ በደቡብ ሊባኖስ በፈንጂ በተጠመደ ሕንፃ ውስጥ በደረሰ ፍንዳታ ደግሞ ሁለት እስራኤላውያን ወታደሮች መገደላቸውን ቲአርቲ ወርልድ ጽፏል። የሊባኖስ ጤና ሚኒስቴር እንዳስታወቀው ትላንት ረቡዕ በእስራኤል የአየር ጥቃት በደቡብ ሊባኖሷ ቲብኒን ከተማ በሚገኝ የመቃብር ስፍራ የጸሎት አዳራሽ ጣሪያ ላይ ባረፈው ጥቃት አንድ ሰው ሲገደል 12 ሰዎች ደግሞ ቆስለዋልም ተብሏል። ይህ የቅርብ ጊዜ ጥቃት የተከሰተው በደቡብ ሊባኖሷ ማጅዳል ዞን መንደር ውስጥ በፈንጂ በተጠመደ ህንፃ ውስጥ የፈነዳ የተቀበረ ፈንጂ ሁለት እስራኤላውያን ወታደሮችን ሲገድል ሌላ አንድ ወታደር በጽኑ ሲቆስልና ሌሎች በርካቶች ደግሞ ጉዳት ከደረሰባቸው በኋላ ነው። የእስራኤል ጦር የሁለቱን ተጠባባቂ ወታደሮች ሞት ዛሬ ማለዳ አረጋግጧል። እንደ ሊባኖስ ጤና ሚኒስቴር መረጃ ከየካቲት 23 ጀምሮ በእስራኤል ጥቃቶች ቢያንስ 4333 ሰዎች ሲገደሉ 12250 የሚሆኑት ደግሞ መቁሰላቸው ይፋ ሆኗል። ወታደሮቹ የተገደሉበት መንደር በእስራኤል ወታደራዊ ቁጥጥር ስር እንደሆነችም ዘገባው አክሎ ጠቅሷል። ከፍንዳታው በኋላ የእስራኤል ጦር በቴሌግራም ባወጣው መግለጫ በደቡብ ሊባኖስ ኢላማ ያደረጉ ጥቃቶችን ማካሄድ መጀመሩን አስታውቋል። ጦሩ ጥቃቱን የሰነዘረው በሂዝቦላ አሸባሪ ድርጅት የተኩስ አቁም ስምምነቱ በግልጽ በመጣሱ ምክንያት መሆኑንም አክሎ ገልጿል። የእስራኤል ጦር የአረብኛ ቋንቋ ቃል አቀባይ የአል ማንሱሬ ነዋሪዎች ተጨማሪ ጥቃቶች ከመሰንዘራቸው በፊት ወደ ሰሜን እንዲሸሹ የሚል አዲስ ትዕዛዝም አስተላልፏል። በቅርብ ሳምንታት ውስጥ የተኩስ ልውጡ ቢቀንስም ሁኔታው አሁንም በጣም አሳሳቢ እንደሆነም የሚወጡ መረጃዎችም ጠቁመዋል። የሊባኖስና የእስራኤል ዲፕሎማቶች እንዲሁም የጦር መኮንኖች የተኩስ አቁም ማዕቀፉን ለመተግበር ያለመ ድርድር በማድረግ ላይ ይገኛሉ። በእስራኤል በኩል የሚቃጡ የአየር ጥቃቶች በዋናነት በግንባር ቀደምትነት ባሉ መንደሮች ላይ በየጊዜው መቀጠላቸውንም የአልጀዚራ ዘገባ ጠቁሟል። በእስራኤልና በሊባኖስ መካከል የሚደረገው የሁለተኛው ቀን ድርድር በጣሊያን መዲና ሮም ረቡዕ ዕለት ተጠናቋል። ቤይሩት በእስራኤል በኩል ደረጃ በደረጃ የሚደረግ የጥቃቶች ማቆምን በምትጠይቅበት በዚህ ሰዓት ድርድሩ እስከ ዛሬ ሐሙስ ድረስ ይቆያል ተብሎም ተገምቷል። ድርድሩ የተካሄደው በሰኔ ወር አሜሪካ ባመቻቸችው ማዕቀፍ መሰረት ሲሆን በዚህም እስራኤልና ሊባኖስ የሂዝቦላን ትጥቅ ለማስፈታት የእስራኤል ኃይሎችን ደረጃ በደረጃ ለማስወጣትና የሊባኖስ ጦርን የሙከራ ቀጠናዎች በተባሉት የደቡብ አካባቢዎች ለማስፈር ተስማምተውም ነበር። ሂዝቦላ ከእስራኤል ጋር የሚደረግ ቀጥተኛ ድርድርን በተደጋጋሚ ውድቅ ማድረጉ ይታወቃል። መሳሪያውንም ለመፍታት ፈቃደኛ አልሆነም። ማክሰኞ ዕለት የሂዝቦላ መሪ ናኢም ቃሲም ድርድሩ ለሊባኖስ ውርደትና እጅ መስጠትን እንጂ ምንም የሚያመጣው ነገር የለም ማለታቸው ይታወሳል።
ሰሜን ኮሪያ የጃፓንን የቶማሃውክ ሚሳኤል ሙከራ ኮነነች። ቶኪዮንም ጦርነት ናፋቂ ሀገር ስትል ፈርጃለች። የጃፓን የባህር ላይ ራስን የመከላከል ኃይል በፓሲፊክ ውቅያኖስ ላይ ባካሄደው የቶማሃውክ ክሩዝ ሚሳኤል ፍተሻ ላይ ሰሜን ኮሪያ ጠንካራ ተቃውሟን አሰምታለች። የጃፓኑ ጂኤስ ቾካይ አጥፊ ጦር መርከብ በአሜሪካ የተሰራውን የረጅም ርቀት ሚሳኤል በተሳካ ሁኔታ ማስወንጨፉን ተከትሎ ፒዮንግያንግ ድርጊቱን በጽኑ አጥብቃም ኮንናለች። የሰሜን ኮሪያው መሪ ኪም ጆንግ ኡን ተጽዕኖ ፈጣሪ እህት ኪም ዮ ጁንግ በሰጡት ይፋዊ መግለጫ ጃፓን ሰሜን ኮሪያን፣ ቻይናንና ሩሲያን በስጋት ክልል ውስጥ የሚያስገባ የረጅም ርቀት ጥቃት የመሰንዘር አቅም በመገንባቷም እውነተኛ ማንነቷን አሳይታለችም ብለዋል። ኪም ዮ ጆንግ የጃፓንን አዲስ የደህንነት ስትራቴጂና ከአሜሪካ ጋር የምታደርገውን ወታደራዊ ትብብርና የጋራ ልምምድም ተችቷል። ቶኪዮ የቀደመውን ወታደራዊ ምኞቷን ለማንሰራራት እየሞከረች ነው ሲሉ የከሰሱት ኃላፊዋም ዋሽንግተንም የጦር መሳሪያዎችን በማቅረብና በደህንነት ትብብር ስም የጃፓንን ወታደራዊ መስፋፋት እየደገፈች ትገኛለችም ብለዋል። ሰሜን ኮሪያ ለተደቀነባት አዲስ ስጋት በዝምታ እንደማትመለስ ያስጠነቀቁት ኪም ዮ ጆንግ ፒዮንግያንግ በጃፓን በኩል እየጨመረ ከመጣ የደህንነት ስጋት አንጻር አዳዲስ ወታደራዊ አማራጮችን ለመውሰድ ተዘጋጅታለች ሲሉ አስጠንቅቋል። ይህ የቃላት ጦርነት ጃፓን የረጅም ርቀት ጥቃት የመሰንዘር አቅሟን እያሰፋችና ከአሜሪካ ጋር ያላትን ወታደራዊ ጥምረት እያጠናከረች ባለችበት ወቅት በምስራቅ እስያ ቀጠና ያለውን ውጥረት የበለጠ እንደሚያባብሰውም ተሰግቷል። የናይጄሪያ ፕሬዝዳንት ለጀማሪ ወታደሮች የ80% ደሞዝ ጭማሪ አደረጉም። የናይጄሪያ ወታደሮች እስከ 80% የሚደርስ የደሞዝ ጭማሪ ሊደረግላቸው መሆኑን ቢቢሲ ዘግቧል። በአንድ ወር ውስጥ ለወታደሮች የደሞዝ ጭማሪ ሲደረግ የአሁኑ ለሁለተኛ ጊዜ እንደሆነም ታውቋል። ፕሬዝዳንት ቦላ ቲኑቡ የአገሪቱን ከፍተኛ የደህንነት ስጋት ለመቀልበስ እየሰሩ ለሚገኙ ወታደሮች ከፍተኛ አድናቆት ለማሳየት ያለመ ውሳኔ መሆኑንም ተናግሯል። ሐምሌ ላይ የመከላከያ ሚኒስቴር ዝቅተኛ የውትድርና ወለል ላይ የሚገኙ የሰራዊት አባላትን ደሞዝ ከ36 ወደ 73 ከፍ አድርጓል። አሁን ላይ ፕሬዝዳንቱ ባስተላለፉት ትዕዛዝ መሰረት ከመስከረም ጀምሮ ደሞዛቸው $132 ይሆናል። የናይጄሪያ መንግስት ለወታደሮች ባደረገው ጭማሪ ከጀማሪ ወታደር እስከ ሳጅንነት ያሉት እርከኖች በ80% ደሞዛቸውም ከፍ ይላል። ከወታደራዊ ኦፊሰር እስከ ኮሎኔል ላሉት 50% እና ከብርጋዴር ጀኔራል እስከ ጀኔራል ላሉት እርከኖች ደግሞ 30% ጭማሪ ተደርጓል። በናይጄሪያ የተለያዩ አካባቢዎች ተባብሶ የቀጠለውን ነውጥ ለማርገብ ፕሬዝዳንቱ እርምጃ መውሰዳቸውንም ቀጥለዋል። ኢስላሚስት ታጣቂዎችና ሰዎችን ለገንዘብ የሚያግቱ ሽፍቶች አገሪቱን ከፍተኛ ስጋት ውስጥ ጥለዋታል። ፕሬዝዳንቱ ባለፈው ወር ለአገሪቱ ጦር የማስፋፊያ እቅድ ፈቃድ መስጠታቸው አይዘነጋም። የአገሪቱን ጦር አቅም ለማስፋፋት የተያዘው እቅድ የደህንነት ስጋትን ለመቀልበስ ያለመ መሆኑ ተገልጿል። የማስፋፊያ እቅዱ 28,000 ተጨማሪ ወታደሮችን መመልመልና 4 ወታደራዊ እዞችን መጨመርንም ያካትታል። የአገሪቱ አለመረጋጋት በቀጣይ ዓመት በሚደረገው ምርጫ ዋነኛ አከራካሪ ፖለቲካዊ አጀንዳም ሆኗል። ፕሬዝዳንቱ የደሞዝ ጭማሪን ባደረጉበት ወቅት እየተፋፋ የመጣውን የሽፍቶች እንቅስቃሴም እገታና ሽብርን እየታገሉ ያሉ የሰራዊቱ አባላት እየከፈሉ ለሚገኙት መስዋዕትነት ምስጋናቸውን አቅርቧል። ለአገራችን ግዴታቸውን እየተወጡ ደህንነታችንን የሚጠብቁ ወንዶችና ሴቶች ሊደገፉና ሊመሰገኑ ይገባልም ብሏል። ፕሬዝዳንቱም የደሞዝ ጭማሪውን ወታደሮች ለአገራቸው ለሰጡት አገልግሎት የጥልቅ ምስጋና ማሳያ አድርገው እንዲወስዱትም ጠይቀዋል። በአንድነት የአገራችንን ስሪት ለማፍረስ የሚሞክሩ ጠላቶቻችንን እናሸንፋለን ሲሉም ፕሬዝዳንቱ ተናግሯል። ከዚህ ቀደም የነበሩ የአገሪቱ መሪዎች ወታደራዊ ስምሪትንና ለጦሩ የሚመደብ ወጪን በማስፋት መረጋጋት ለማስፈን ያደረጉት ጥረት ብዙም ስኬታማ አልሆነም። ታጣቂ ኢስላሚስቶች፣ ተገንጣዮች እንዲሁም ንጹሐንን አግተው ገንዘብ የሚጠይቁ ወንጀለኛ ቡድኖች ለአገሪቱ የደህንነት ስጋትም ሆነዋል። እንደ ቦኮ ሃራም እና በምዕራብ አፍሪካ የሚንቀሳቀሰው የኢስላሚክ ስቴት ክንፍ ያሉ ኢስላሚስት ታጣቂዎች በሰሜን ምዕራብ ናይጄሪያ ጥቃት መፈጸማቸውን አሁንም ቀጥሏል። በሰሜን ምዕራብና ሰሜን ማዕከላዊ ናይጄሪያ በከፍተኛ መጠን የታጠቁ የወንጀል ቡድኖች ሰዎችን በማገትም ገንዘብ ይጠይቃሉ። አዲስ በተደረገው የደሞዝ ጭማሪ መሰረት የወታደሩ ዓመታዊ በጀት ከ$484 ሚሊዮን ወደ $678 ሚሊዮን
ከፍ ይላልም ተብሏል። ጡረታ የወጡት ሜጀር ጀነራል ባሽር ጋልማም ይሄ ለረጅም ጊዜ ስንጠይቅ የነበረ ነው ሲሉም ለቢቢሲ ተናግረዋል። ቀጣይ መንግስታት ይህንን አይነቱን በጀትን ማስቀጠል መቻላቸው ላይ ግን ጥያቄ እንዳላቸውም አልሸሸጉም። ሌሎች የደህንነት መስሪያ ቤቶችም ጭማሪ በማድረግ አገሪቱን ለመጠበቅ የሚደረገውን የጋራ ጥረት መደገፍ እንዳለባቸውም አንስተዋል። ከደሞዝ ጭማሪ ባሻገር የወታደሮች መለያ ልብስ፣ ጫማና አዳዲስ መሳሪያ ማቅረብ ትኩረት እንደሚሹም ተናግረዋል። ቢቢሲ አስተያየታቸውን የጠየቃቸው ወታደሮች የደሞዝ ጭማሪው እስከሚተገበር ድረስ ምንም ማለት አልፈለጉም። ፕሬዝዳንት ቲኑቡ እንዳሉት የወታደሮችን ደህንነት ለመጠበቅና ጦሩን የሚያዘምኑ አዳዲስ ቴክኖሎጂዎች ለማቅረብ አስተዳደራቸው ቁርጠኛ መሆኑን ይፋ አድርገዋል። ዩክሬን ሁለት የሩሲያ ነዳጅ ማጣሪያዎች ላይ ጥቃት ማድረሷ ተነገረም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአገሪቱ ጦር በፈጸመው ጥቃት በሩሲያ ትልቁ የሆነውን የነዳጅ መሰረተ ልማትን ጨምሮ ሁለት ማጣሪያዎች መመታታቸውን ተናግረዋል። በዚህ ጥቃት የተመቱት በያሮስላቭል ከተማ የሚገኘውን ማጣሪያና በከተማ ያለው ባሽኔፍት ኖቭል ማጣሪያ መሆናቸውን ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አሳውቀዋል። በያሮስላቭል የሚገኘው ነዳጅ ማጣሪያ በዓመት 15 ሚሊዮን በርሜል ድፍድፍ ነዳጅ የማጣራት አቅም ያለው ግዙፍ መሰረተ ልማት እንደሆነም ተነግሮለታል። ስፍራው የሚገኘው ከዩክሬን ድንበር 280 ኪሎ ሜትር ርቆ እንደሆነም የተገኙ መረጃዎች ጠቁሟል። ጥቃቱ በተፈጸመበት ያሮስላቭል ከተማ ከፍተኛ ጭስም ታይቷል። የያሮስላቭል ክልል ዋና አስተዳዳሪ በጠላት ድሮን የተፈጸመ ትልቅ ጥቃት ሲሉ የገለጹ ሲሆን 93 ድሮኖች እንዲወድሙ መደረጋቸውንም ተናግረዋል። ይሁን እንጂ ስብርባሪዎች የነዳጅ ማጠራቀሚያን መምታታቸውን በማህበራዊ ሚዲያ ገጻቸው ላይ ለጥፈዋል። በከተማው በደረሰው ጥቃት 4 ሰዎች እንደተጎዱም ታውቋል። የአደጋ ጊዜ ሰራተኞች እሳቱን ለማጥፋት እየተረባረቡ መሆኑን የገለጹት ዋና አስተዳዳሪው በዚህ ሰዓት በአካባቢው ሌላ ስጋት አለመኖሩንም ተናግሯል። እንደ የሩሲያ ጦር ገለጻ ከሆነ ዩክሬን ያሮስላቭንን ጨምሮ በመላው አገሪቱ የላከቻቸው 605 ድሮኖች እንዲጠለፉና እንዲወድሙም ተደርጓል። ከቅርብ ሳምንታት ወዲህ ዩክሬን ነዳጅ ማጣሪያዎችና መጋዘኖችን ጨምሮ የተለያዩ የሩሲያ መሰረተ ልማቶችን ኢላማ ያደረጉ ጥቃቶችን ስታደርስም ቆይታለች። የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን አስታወቁም። በሶማሊያ ከፊል ራስ ገዝ በሆነችው ፑንትላንድ እና በሶማሊያ ፌዴራል መንግስት መካከል የተነሳ ውጥረት እየተባባሰ መሆኑም ታውቋል። የፑንትላንድ ታጣቂ ኃይሎች በጋልካዩ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ከፈጸሙ በኋላ በቦሳሶ የሚገኘውን የፑንትላንድ ደህንነት ኃይል የጦር ካምፕ መቆጣጠራቸውን ገልጸዋል። የፑንትላንድ ፕሬዚዳንት ሳኢድ አብዱላሂ ደኒ በክልሉ መዲና ጋርዌ በሰጡት መግለጫ በጋልካዩ የተፈጸመው የደህንነት እርምጃ በፑንትላንድ መንግስት ላይ ተቃውሞ ለሚያነሱ አካላት መልእክት ለማስተላለፍ የተደረገ ነው ብለዋል። በግጭቱ ወቅት ከባድ መሳሪያዎች ጥቅም ላይ መዋላቸውም ታውቋል። ግጭቱም የሲቪል ነዋሪዎች መፈናቀልና የሰዎች ህይወት ጉዳት እንዲደርስ ማድረጉም ተዘግቧል። የፑንትላንድና የሶማሊያ ፌዴራል መንግስት ግንኙነት ባለፉት ወራት በፖለቲካዊና የደህንነት ጉዳዮች ላይ ውጥረት ውስጥ መግባቱም ይታወሳል። በሆርሙዝ የባህር ወሽመጥ ላይ ሊጣል የታሰበው አዲስ ታሪፍ በዓለም አቀፍ ንግድ ላይ ስጋት ደቅኗል። በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ ሊጣል የሚችለውን የክፍያ ወይም የአገልግሎት ታሪፍ በመቃወም የእስያ መርከብ ባለቤቶች ማህበርን ጨምሮ 8 ዓለም አቀፍ የትራንስፖርት ድርጅቶች ለመንግስታቱ ድርጅትና ለዓለም አቀፉ የባህር ንግድ ድርጅት ደብዳቤም አቅርበዋል። ነሐሴ 3 በተጻፈው በዚህ ደብዳቤ ላይ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉትሬዝ እና የዓለም አቀፍ የባህር ንግድ ድርጅት ዋና ጸሐፊ ተደራሽ ያደረገው ማመልከቻ በወሽመጡ ላይ ባለው አለመረጋጋት መካከል የባህር ላይ ሰራተኞች ደህንነትና የአሰሳ ነጻነት መርህ ከሁሉም በላይ ሊቀድም እንደሚገባ አሳስበዋል። የእስያ መርከብ ባለቤቶች ማህበር ቢምኮ፣ የክሩዝ መስመሮች ዓለም አቀፍ ማህበር፣ የአውሮፓ መርከብ ባለቤቶች ማህበር፣ የዓለም አቀፍ መርከብ ቻምበር፣ ኢንታርታንኮና የዓለም የመርከብ ምክር ቤት የደብዳቤው ፈራሚዎች ናቸው። ድርጅቶቹ በደብዳቤዎቹ ላይ እንደገለጹት በሆርሙዝ የባህር ወሽመጥ ማለፊያ ላይ ግዴታ የሆነ የመተላለፊያ ክፍያ ማስተዋወቅ ከተለመደው ዓለም አቀፍ ልምድ የወጣ ነው። ይህ እርምጃ ለዓለም አቀፍ ንግድ ከሚያስከትለው የገንዘብ ጫና ባለፈም ለዓለም አቀፍ አሰሳና መተላለፊያ መንገዶች እውቅና የሰጠውን ህጋዊ ማዕቀፍ የሚፈታተን አደገኛ ቅድመ ሁኔታ እንደሚፈጥርም አስጠንቅቋል። እንዲህ አይነት ቅድመ ሁኔታ ከተፈጠረ በሌሎች ቦታዎችም ተመሳሳይ
እርምጃዎችን መቃወም አስቸጋሪ እንደሚሆንና ይህም ለዓለም አቀፍ መርከቦችና ለንግድ እንቅስቃሴ ትልቅ አለመረጋጋትን እንደሚፈጥርም አብራርተዋል። ቡድኖቹ አያይዘውም በባህር ትራንስፖርት ላይ የሚጣሉ ተጨማሪ ወጪዎች በዓለም አቀፍ የንግድ አቅርቦት ሰንሰለት ላይ ቀጥተኛ ተጽዕኖ እንደሚያሳድሩም አንስተዋል። እነዚህ ተጽዕኖዎች ከመርከብ ክፍያ ባለፈም ለኢነርጂ ዋጋ ንረት፣ ለዋጋ ግሽበትና ለከፍተኛ የኢኮኖሚ አለመረጋጋት መባባስም አስተዋጽኦ እንደሚያደርጉ አመልክቷል። በመጨረሻም እነዚህ ጉዳዮች በዓለም ዙሪያ የሚገኙ ሰዎችን የኑሮ ሁኔታ የሚጎዱ ዋጋዎችን እንደሚያስከፍሉ በመጥቀስ የዓለም አቀፍ የባህር ላይ አስተዳደር መሰረት የሆነውን የአሰሳ ነጻነት ማስቀጠል ወሳኝ መሆኑንም አሳስቧል። ፕሬዚዳንት ዘለንስኪ የአየር መከላከያ ሚሳኤል አቅርቦት በእጅጉ መቀነሱን አስታወቁም። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከምዕራባውያን አጋሮች የሚላከው የአየር መከላከያ ኢንተርሴፕተር ሚሳኤል አቅርቦት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ወደ 1/3 ገደማ ማሽቆልቆሉን ይፋ አድርገዋል። ይህ የፈጣን አቅርቦት ቅናሽ የዩክሬንን የአየር መከላከያ መረብ በከፍተኛ ጫና ውስጥ እየከተተው ሲሆን በተለይም የሀገሪቱን ከተሞችና ወሳኝ መሰረተ ልማቶች ኢላማ ያደረጉም የሩሲያን የባላስቲክ ሚሳኤል ጥቃቶች የመመከት አቅም ላይ አደጋ ደቅኗል። እንደ ፓትሪዮት ያሉ ዘመናዊ ጦር መሳሪያዎች ከፍተኛ ፍጥነት ያላቸውንና አስቸጋሪ ባላስቲክ ስጋቶች ለማክሸፍ በልዩ ኢንተርሴፕተሮች ሚሳኤሎች ላይ ጥገኛ ናቸው። በመሆኑም የአቅርቦቱ ማነስ ዩክሬን በከፍተኛ ማዕበል የሚሰነዘሩ ጥቃቶችን ለመመከት ያላትን አቅም በከፍተኛ ደረጃ እንደሚያጠበውም ተነግሯል። ሩሲያ ባላስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችና ድሮኖችን አቀናጅታም በአንድ ጊዜ የምትሰነዝረውን ጥቃት በመቀጠሏ የዩክሬን የኤር ዲፌንስ ክፍሎች የተወሰኑን የኢንተርሴፕተር ክምችት በጥንቃቄ እንዲያመጣጥኑም አስገድዷቸዋል። የአቅርቦቱ መቀነስ የዩክሬን አየር መከላከያ ሙሉ በሙሉ ተናግቷል ማለት ባይሆንም አጣዳፊ የሀብት እጥረት መከሰቱን አመልክቷል። ኢራን በአሜሪካ በኩል በግዛቷ ላይ ማንኛውንም አዲስ ጥቃት ከተሰነዘረ በመላው ቀጠናው በሚገኙ ወሳኝ የኃይልና መሰረተ ልማቶች ላይ የአጸፋ እርምጃ እንደምትወስድ ለባህረ ሰላጤው ሀገራት ማስጠንቀቂያ ሰጠች። ይህ ማስጠንቀቂያ የተሰጠው ፕሬዚዳንት ዶናልድ ትራምፕ ሐምሌ 21 ቀን የኢራንን የኃይል ማመንጫዎችና መሰረተ ልማቶችን እንደሚመቱ መዛታቸውን ተከትሎ በተደረጉ ከፍተኛ የዲፕሎማሲ ንግግሮች ወቅት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሳውዲ አረቢያ፣ ቱርክና ኳታር አቻዎቻቸው እንዲሁም ከፓኪስታን ጦር አዛዦች ጋር በስልክ ተነጋግሯል። አራክቺ የአሜሪካ የባህረ ሰላጤ አጋሮች ትራምፕን ከጥቃት ውሳኔያቸው እንዲመለሱ ተጽዕኖ እንዲያደርጉም ጠይቀዋል። አክለውም ጥቃት ከተፈጸመ ኢራን በመላው ባህረ ሰላጤው በሚገኙ የአሜሪካ ተቋማትና የኃይል ማመንጫዎች ላይ እርምጃ እንደምትወስድ አስረግጠውም ተናግረዋል። ሚኒስትሩ ለአጸፋው ሙሉ በሙሉ ዝግጁ ነን፣ ነገር ግን ቀጠናዊ ውድመትን ለማስቀረት ዲፕሎማሲያዊ መፍትሄ ማፈላለግ የተሻለው መንገድ ነው ማለታቸውም ተነግሯል። ይህንን ተከትሎም የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከፕሬዝዳንት ትራምፕ ጋር ባደረጉት የስልክ ንግግር ወታደራዊ እርምጃውን አዘግይተው ወደ ድርድርና የዲፕሎማሲ መፍትሄ እንዲያመሩም አሳስበዋል። ኳታርና ኦማንም በተመሳሳይ አሜሪካ ከኢራን ጋር ያቋረጠችውን ድርድር እንድትቀጥልም ጠይቀዋል። የኢራን ቀጠናውን ወደ እሳት አውድማ እንቀይራለን የሚል ዛቻ ተከትሎም ነሐሴ 2 ቀን ዶናልድ ትራምፕ በፍጥነት ስምምነት ላይ መድረስ በሚቻልበት ሁኔታ ላይ በመመስረት በኢራን ላይ ሊሰነዘር የነበረውን ጥቃት መሰረዛቸውንም ይፋ አድርገዋል። ሳውዲ አረቢያ ወታደራዊ ውጥረት ተጨማሪ ውድመትን ብቻ እንደሚያመጣ ብታምንም በግዛቷ ላይ ጥቃት ከተሰነዘረ ግን ወታደራዊ ምላሽ እንደምትሰጥ ማስጠንቀቋን የዲፕሎማሲ ምንጮች መጠቆማቸውን ቢቢሲ ዘግቧል። የኢራን ባለስልጣናት በበኩላቸው የባህረ ሰላጤው ሀገራት የአሜሪካን የጦር ሰፈሮች እንዲዘጉና የስለላ መረጃዎችን ለአሜሪካ ማጋራት እንዲያቆሙም በተደጋጋሚ ሲጠይቁም ቆይቷል። አንድ የኢራን ባለስልጣን በ2019 በሳውዲ አራምኮ የነዳጅ ማጣሪያ ላይ የደረሰውንና የሀገሪቱን የነዳጅ ምርት በግማሽ የቀነሰውን የድሮን ጥቃት በማስታወስ ኢራን ጉዳት ከደረሰባት ከዚህ የከፋ አጸፋዊ ጥቃት በነዳጅ ማጣሪያዎች፣ የኤሌክትሪክና የውሃ መሰረተ ልማቶች ላይ እንደምትፈጽምም ዝተዋል። ይህ የኢራን ማስጠንቀቂያ የአሜሪካ ጦር ሰፈር ያላቸውንና በነዳጅ ንግድ ላይ የተመሰረቱትን የባህረ ሰላጤውን ሀገራት በዋሽንግተንና በቴህራን መካከል ከፍተኛ አጣብቂኝ ውስጥ ከቷቸዋል። የታይላንድ የመከላከያ ሚኒስቴር አዲስ የጦር ቴክኖሎጂ ይፋ አደረገ። K-18M የተሰኘው ሀገር በቀል ድሮን በስኬት ሙከራው ተጠናቋልም ተብሏል። የታይላንድ የመከላከያ ኢንዱስትሪ የሀገሪቱን የጦር መሳሪያ የማምረት አቅም ወደ አዲስ ምዕራፍ የሚያሸጋግር ስኬት አስመዝግቤያለሁ ብሏል። አርቪ ኮኔክስ የተባለው የሀገሪቱ የጦር ቴክኖሎጂ ኩባንያ ለስለላና ታክቲካዊ ወታደራዊ ተልእኮዎች የሚያገለግለውን K-18M የተሰኘ ሰው አልባ አውሮፕላን የመጀመሪያ በረራ ሙከራ በስኬት ማጠናቀቁ ታውቋል።
የኬ-18ኤም ድሮን አቅምና ቴክኒካዊ መረጃዎችን ስንመለከት በወጡ መረጃዎች መሰረት እስከ 55 ኪሎ ግራም የመነሻ ክብደት ያለው ሲሆን የክንፉ ስፋትም 2 ሜትር ያህል ይሸፍናል ተብሏል። የጭነትና የፍጥነት አቅሙን ስንመለከት እስከ 5 ኪሎ ግራም የጦር መሳሪያ ወይም የስለላ እቃዎች የመሸከም አቅም ያለው ሲሆን በሰዓትም ከ130 ኖት በላይ የመብረር ፍጥነትም አለው። ለስለላ ተልኮች እስከ 5 ሰዓታት በአየር ላይ መቆየት የሚችል ሲሆን እስከ 600 ኪሎ ሜትር ራዲየስም ይሸፍናል። የስኬት ታይላንድ ከውጭ ሀገራት የጦር ድሮኖችን የመግዛት ልምዷን በመቀነስ የራሷን የጦር መሳሪያ ለመገንባት የምታደርገውን ጉዞ ያፋጥነዋልም ተብሏል። የታይላንድ መከላከያ ሚኒስቴር የሚቀጥሉትን የሙከራ ደረጃዎች በመገምገም ድሮኑ ሙሉ በሙሉ ወደ ወታደራዊ አገልግሎት የሚገባበትን ጊዜ የሚወስን እንደሆነም መገናኛ ብዙሃን ዘግበዋል።